በጣም ሌክዠሪ ነገር የለመደችን ሴት በቃ ያላቀመተ ተንጠራርተ ባንታ አቅም እሷ መሄድ ባትፈልግ እኮ የለመደችው ልማድ ያስኬዳታል። ኃይለኛ ናት የምትባለው ለምን መሰላችሁ? ኃይለኛ በመሆን በሚገባት ቦታ ይሆነች አይደል? ኃይለኛ መሆን በማይገባት ቦታ ላይ ኃይለኛ ስለምትሆን እሷ እኮ ኃይለኛ ናት። በተደጋጋሚ አንቺም ራሱ ቺት የምታደርጊ ሴት ከሆንሽ አሁን ካላቆምሽ ነገ አታቆሙ። ነገ ደግሞ እጅ ከፍንጅ ራሳችን ከጎዳነው በላይ ሰው አይጎዳም። ሰው አይደለም በጣም ችግሩ ለራሳችን ችግርኛ። ሰዎች መብታችሁን እንዳይነኩ ነው የምትሉበት ቦታ ላይ ነው እሺ የምትሉበት ቦታ ላይ እሺ፣ ደፋር የሚኮንበት ቦታ ላይ ደፋር፣ ፈሪ የሚኮንበት ቦታ ላይ ፈሪ። እናትየው የፈለገ እሱ እኮ ቅዱስ ነው የአላህ ሰው ነው የእግዚአብሔር ሰው ነው ብትባል እሷ ካልወደደች ምን ማድረግ አትችልም። የሰው ከመሆናችሁ በፊት በደንብ 1000 ጊዜ አስቡት። የማንም ሰው ከመሆናችሁ በፊት የማንም ከመሆንሽ በፊት የማንም ከመሆን በደንብ አስብበት። ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ መፍትሄ። አንተ ራስህን የጎዳኸውን ያህል ሰው በታሪክ አይጎዳም። አንቺ ራስሽን የጎዳሽውን ያህል ጠላቴ ነው የምትይው ሰው አልጎዳሽም። በታሪክ ራስህን የጎዳኸውን ያህል ሰው አይጎዳም። ብዙ ጊዜ እኛ ለራሳችን እኛ ነን ጠላት። ሰዎች ትንሽ ነው ነገር የሚያደርጉት። ብዙ ፓርት አለባበሳችን ጋር፣ አካሄዳችን ጋር፣ አነጋገራችን ጋር ችግሩ ለራሳችን ችግር እኛ ነን፣ ሰዎች አይደለም። ይሄን ነገር ታዝባችሁ የምታውቁ ካላችሁ ትነግሩኛላችሁ። ምንም ነገር ለማለት ኢቭን እንኳን የማይሆን ሰው ላይ ለመውደቅ አንቺ ነሽ ሰውየው ነው ምክንያት። አንቺ የማትሆን ሴት ላይ ከወደቅ ችግሩ ያንተ ነው የሷ ነው ያንተ። ስለዚህ በቃ ይሄ ራሳችን ከጎዳነው በላይ ሰው አይጎዳንም። ሰው አይደለም በጣም ችግሩ ለራሳችን ችግርኛ። ስለዚህ በጣም ትኩረት አድርጉና እኔ ራሴ ጋር ልስራ። ችግሩ የሰውየው አይደለም፣ ችግሩ እኔ ጋር። አለባበሴም ላይ፣ አነጋገሬም ላይ፣ አመለካከቴም ላይ ለራሴ ችግር እኔ ነኝ እንጂ ሰዎች አይደለም። እንደዛ ካላችሁ ትረስት በጣም ብዙ ነገር ማስተካከል ትጀምራላችሁ። ስለዚህ ለራስ የምትጎዳውም ሰው መሆን ትችላለህ፣ ራስን የምትጠቅምም ሰው መሆን ትችላለህ። ስለዚህ ሰው ከሚጎዳው በላይ ራሱ ነው የሚጎዳው። በምን በሉኝ፣ በአመለካከት በሉኝ፣ በስፖርት በሉኝ፣ በጤና በሉኝ፣ በገንዘብ በሉኝ፣ በብዙ ነገር ራሱ ነው የሚጎዳው ራሱ እንጂ ሰው አይደለም። የኛ ጠላቶቻችን ያን ያህል ሰው አይደለም። ለዛ ነው ከራስ ጋር ተዋጋ የሚባለው፣ ራስን እየው የሚባለው ለዛ ነው። ስለዚህ ብዙ ሰው ላይ ሳይሆን ራስ ላይ። እሺ እቺን በደንብ አስምሩባት፣ በትልቅ ቀይ መስመር አስምሩና ዝም ብሎ ሰው እንዲወድክ እንዳትጠብቂ። ሴት ከሆንሽም ዝም ብሎ ሰው ይውደደኝ ብለሽ እንዳትጠብቂ። ዝም ብሎ ሰው ይወደደኝ በታሪክ እንዳትጠብቂ። ምክንያቱም ዝም ብሎ ሰው የሚወድ አንተ ማን ነህ? ዝም ብሎ አንቺ ሰው የሚወድሽ አንቺ ማን ነሽ? ሲጀምር ሰው ዝም ብሎ ሰው ነው ይወዳል? ምናልባት ሰምታችሁ ሊሆን ይችላል። እኔ እንጃ እሱን አላውቅም ዝም ብዬ ነው የምወደው ምትል ሴት አለች የለችም? ግን እውነት ነው አይደለም? ዝም ብላማ በታሪክ አትወድም። ዝም ብላ መውደዷ ራሱ ምክንያት ነው እንጂ ዝም ብላ በታሪክ አትወድም። ዝም ብዬ ነው የምወደው እሱ። ዝም ብለሽማ አትወጂ። ወይ ምናልባት ቆንጆ ይሆናል፣ ወይ ደስ ይል ይሆናል፣ ወይ ጥርሱ ያምራል፣ ወይ አይኑ ያምራል፣ ወይ ፊቱ ያምራል፣ ወይ ቁመናው ያምራል፣ ወይ ራስሽን እዛ ውስጥ አግኝተሻል፣ ወይ ደግሞ የሰው ረሃብ አለ እንጂ ዝም ብለሽ በታሪክ አትወጂ። ሰው ዝም ብሎ በታሪክ ሊወዳ የሆነ ነገር አለ። ስለዚህ ይሄ ዝም ብሎ ሰው ይወደደኝ፣ ዝም ብለ ውደደኝ በታሪክ እንዳትሉ። ዝም ብሎ ሰው ሊወደን አይችልም። የሚወድበት የሆነ ሪዝን አለ። እኛን የሚወድበትን የሚጠላ ከጠላንም የሆነ የሚጠላበት ራሱ ምክንያት አለ። ከጠላሽም ምክንያት አለ፣ ከወደድሽም ምክንያት አለ። ስለዚህ ሰው ዝም ብሎ ይወደደኝ ብለህ እንዳትጠብቅ። የሆነ ኳሊቲ ይኖር። ካለባበስም ካካሄድም ኢቭን ገንዘብ ኖሮክም ሀብት ከተወደደ ያ ቀስላለ በቃ ስኬታማ ሰው ነው። እንደውም ገንዘብ ካለው ሰው ሴቶች የሚወዱት ምንድነው? ይሄ ሰው ገንዘብን ይሄን ያህል መምራት ከቻለ እኔን መምራት ይችላል። በዚህ ፕሮሰስ መካከል ስሜቱ፣ አይምሮ፣ ሰውነቱ ጠንክሯል። እኔን መንፈሰ ጠንካራ ሴት ማድረግ ይችላል ብላ ስለምታስብ ትወደዋለች። መጨረሻ ላይ ደግሞ ያላቸው ሰዎች ይወደዳሉ። በቃ ወደድክም ጠላህም ያላቸው ሰዎች ይወደዳሉ። ሴትም ሆና ቆንጆ ሴት ትወደዳለች። ያው ምንም ጥያቄ። ራሷን የምትጠብቅ ሴት ትወደዳለች። ምንም ጥያቄ የለም። አለባበሷን የምትጠብቅ ሴት ትወደዳለች። ያው ጥሩ አመለካከት ያላት ሴት ትወደዳለች። ጥያቄ የለም። ይሄ የምድር ህግ ነው። ይሄ እኛ የእንትን ማንለው ይሄ ማንሽረው እውነታ ነው። ብንሽረው ራሱ ልንሽረው ብንሞክር እንጂ አልሽረው። በቃ ያላቸው ሰዎች ይወደዳሉ። ራሳቸውን የሚጠብቁ ሰዎች ይወደዳሉ። ጥሩ አመለካከት ያላት ሴት ትወደዳለች። ስለዚህ በተቻለ መጠን ዝም ብሎ ሰው ይውደደኝ፣ ዝም ብላ ትውደደኝ እንዳትሉ። ዝም ብሎ ይውደደኛል። ዝም ብሎ ሰው አይወደድም። ፈጣሪ ከሆነ ብቻ ነው ዝም ብሎ ነው። ሰው ከሆንሽ የሆነ ሪዝን አለ አንቺን የሚወድበት።
አንተን የምትወድበት የሆነ ሪዝን አለ እንጂ ዝም ብላ ከመሬት ተነስታ አንተን አትወድ። ልክ ነው ልክ አይደለም? ይሄ ነገር ልክ ነው ልክ አይደለም? ጥያቄ ካላችሁ ዝም ብሎ ሰው ይወዳል? አይ እዚህ ውስጥ ፍቅረኛ ያላችሁ ዝም ብሎ ነው የሚወደኝ እንደው ዝም ብዬ በቃ እንደ ዝም ብሎ ነው የሚወደኝ የምትል ሴት ካለች ወይ ወንድ ካለ ንገሩኝ። አለ? የለም። በቃ ቆንጆ ደስ ስለምትይ ነው፣ ጸባይ ስላለች ነው፣ ቆንጆ ስለሆንሽ ነው፣ ጸጉርሽ ስለሚያምር ነው፣ ንግግርሽ ስለሚያምር የሆነ የሚወደድ ደስ የሚል ነገር ስላለች ነው የሚወድሽ፣ ሰውነትሽ ስለሚያምር ነው። እሱ ብቻ ሳይሆን በቃ እንደው ማንነትሽን ስለወደደ ነው የሚወድሽ እንጂ በደመ ነፍስ ዝም ብሎ ነው የሚወደኝ እንዳትይ። የሆነ የወደደልሽ ነገር አለ የለም? አዎ አንድ የሆነ የወደደልሽ ነገር አለ። እሱ የሚወድልሽ ነገር ባሳደግሽው ቁጥር ተወዳጅነትሽ ይቀጥላል። አሁንም ኢንቨስት ባረግሽ ቁጥር አለባበስሽን፣ ሰውነትሽን ባሳመርሽ ቁጥር፣ ጠረኖችሽ ደስ በሚሉ ሳቄታ በሆንሽ ቁጥር የመወደድልሽ ከፍ ያለ ነው። ምን ጥያቄ ነው? እያደገ የመወደድ ነገራችሁ እያደገ ይመጣል። ብዙ አንድ ነገር በጨመራችሁ ቁጥር ባለትዳር ከሆናችሁ ፍቅረኛ ካላችሁም ከሌላችሁ አሁን አጠገብሽ ያለው ፍቅረኛ ካስቸገረሽ እሱን መቀየር አትችልም። አንድ አንገብጋቢ ነገር መቀየር ትችላለህ። እናትህ የማትወድ ከሆነ አባትሽ የማይወድሽ ከሆነ ወይ ፍቅረኛሽ የማይወድሽ ከሆነ ወይ ደግሞ አንተ የማትወድ ከሆነ አንተ እሷን መውደድ ከፈለክ እሷ ጋር ምንም መቀየር የምትችለው ነገር አንድ ነገር ግን መቀየር ትችላለህ። ለእሷ የሚሰማህን ስሜት መቀየር ትችላለህ። ያ በታሪክ እዛ ጋር ያለውን ነገር ቀይራለሁ ብላችሁ በታሪክ እንዳትደግሙ። እዛ ጋር ያለውን ሳይሆን እዚህ ጋር አንተ ለዛ ነገር የሚሰማህን ስሜት መቀየር ትችላለህ። ለምሳሌ ሚስት ከሆነች አስቸጋሪ ባህሪ ካላት አስቸጋሪውን ባህሪ ከታች ይኸው ለምንድን ነው ኬት ነው ያመጣችው? ይሄን አስቸጋሪ ወይ ከእናቷ እናቷን ደግሞ ትራማ አለብኝ ብላ እናቷ ላይ ሰበብ እንዳትሆን የእሷ እናት ራሱ ትራማ አለባት። እናቷ ራሱ ወድ አይደለም እንደዛ የሆነችው እናቷም እንደዛ እየቆሰለች ነው የኖረችው። እናቷ ላይ ደግሞ እንዳንፈርድ እናቷ የእናት ቅማያት ምንድን ነው የሚባለው? የእናት እናት እኮ እሷ ደግሞ የሆነ ትራማ አለባት። ለምሳሌ ይሄ ልጅ እኮ አባቱ ነው ያበላሸው ብለህ በአባቱ እንዳትፈርድ። አባቱ የሆነ ችግር ነበረበት፣ የአባቱ አስተዳደግም ችግር ነበር። አባቱ ጋር ስትሄድ ደግሞ ወደ አያት ትመጣለህ፣ ደግሞ አያት ጋር የሆነ ችግር አለ። ስለዚህ አሁንም ወደ ኋላ እንበርብር ካል አባቱ ላይ ብለህ የአባቱ አባት ችግር አለው፣ የአባቱ አባት ደግሞ ችግር አለ። እሷ ጋር እንዳንል እሷ ጋር ችግር አለ፣ እናቷ ጋር ችግሩ እንደዛ እየሰፋ ነው። ስለዚህ ያን ሁሉ ትራማ አለብን ከተባል እሺ ወደኋላ እስከ አያት ድረስ ቆጠርን። ከዛ በኋላስ በቃ ትላንትና አስተዳደግ ላይ እኔ አባቴ እናቴን ሲደበድባት ባይ በቃ አረገ። እኔ ዛሬ ላይ ምን ማስተካከል ይችላል? ያለ እናት አባትን ያደግከው ልጅህን ያለ እናት አባት ላለማሳደግ የምትችለውን ዋጋ መክፈል። ወደኋላ ተመልሰ ምን ማድረግ ትችላለህ? ያለ እናት አድጌያለሁ ያለ አባት አድጌያለሁ ብለህ ብትል ምን ታመጣለህ? የምታስተካክለው ነገር የለም። ለራስን አጠንክረህ ትላንትና የሆነ ትራማ አለ። ዛሬ ግን አንተ ያንን ነገር በልጆች ላይ እንዳትደግመው መጠንቀቅ ነው እንጂ ስላለፈው ወደ ኋላ ተመለሰ ብለህ ምንም አታስተካክል። ሚስቴ እንደዚህ ናት፣ አስቸጋሪ ናት፣ ኃይለኛ ናት፣ ተሳዳቢ ናት ብትል ምንም አትቀይር። ባሌ እንደዚህ ነው ብትይ ምንም አትቀይር። መቀየር ግን አንድ ነገር ትችላለህ። እሱ ምንድነው? ለሷ የሚሰማህን ስሜት መቀየር፣ ለሱ የሚሰማሽን ስሜት መቀየር ትችላለህ። ምንድነው የሚሰማህ? እሷን ስታያት ችግር የሚታይ ከሆነ ለምንድነው ችግር ይታየ? በርብሩት። ይሄ ከዚህ በፊት ነግሬያቸዋለሁ እንድትጠቀሙበት። ራስ ምታት አለባችሁ? እስኪ ራስ ምታት አለበት ወይ ደግሞ ማይግሬን አለብኝ የሚል ሰው ቴንክ ዩ 2 እሺ፣ መድኃኒት ልነግር ለእናንተ ብቻ ደብቄ 2 ከሆናችሁ ለብቻ ነግራቸዋለሁ። ብዙ ከሆናችሁ ግን አንድ ላይ ነገራቸው። ራስ ወደፊት ካመማችሁ ነው። እሺ፣ ወደፊት በጣም ብልጦች ናችሁ። እሺ፣ ወደፊት ካመማችሁ ልንገራችሁ። ዝም ብሎ አያመም ራስ ምታት። በታሪክ ዝም ብሎ አያመም። ምናልባት ትላንትና ወይ ተጨናነቃለች ወይ ኦቨርሎድ ነበረባት፣ ወይ በቂ እንቅልፍ አልተኛችም፣ ወይ በጣም ኦቨር የሆነ የፀሐይ ብርሃን ነበረባት፣ ወይ የሆነ ኬዝ ነበረባት። ዝም ብሎ ራሷን አላመማትም። ለምሳሌ ዛሬ ላይ ትንሽ ብርድ ካለ አመጋገብ ላይ ትላንትና ችግር አለ ማለት ነው። ስለዚህ የሆነ ዛሬ ላይ የሆነ ህመም ከመጣ ትላንትና እኔ አሁን ያለፉት 3-4 ቀን ራሴን አሞኝ ነበርና ለምን ራሴን እንዳመመኝ ያውቀዋል። በጣም የጭንቀት በጣም ብዙ ሎድ የበዛ ሳምንት ማክሰኞ ከመጣችሁ አልነበርኩኝ። በጣም ጭንቅንቅ የነበርኩበት ሳምንት ራስ ምታት ነበር። ስንት ቀን? 1-3 ቀን። ስለዚህ ራስ ምታቱን ይሄ ከላይ ፒንክለር አትዋጡ፣ ከታች ንቀለው። ምናልባት ስልክ ከሆነ ስልክህን ሳይለንት አድርገው። በጣም ስልክ የምታወራ ከሆነ በጣም አንገብጋቢ ስልክ ብቻ መለስ። ለሳሩም ለእንትኑም ለትልቁም ለትንሹም ለማይመለከትን ነገር ስልክ አውርተህ ከዛ በኋላ ራስ ምታት አተረፍኳት። የሚመለከትን ብቻ አድርግ። በጣም ፀሐይ ላይ ከሆነ ምናልባት እሱን ለመከላከል ካስፈለገ ደግሞ ሕክምና ቦታ ላይ
በጣም ደግሞ ኦቨርሎድ ቀን ሙሉ ከነበረባቸው ደግሞ ያንን የእንትን ጫና መቀነስ ትችላል። ከዛን ራስ ምታቱን ከስር ጀምሮ ነቀላችሁት። አለበለዚያ ጭንቀት ከቀጠለ ራስ ምታቱም ይቀጥላል። የሆድ ህመም ካለ ለምንድን ነው የሆድ ህመም የመጣው? ዝም ብሎ ይመጣል? አይመጣም። የሆነ ኬዝ አለው። በሽታ በነገራችን ላይ እስኪታከም ድረስ ነው በሽታ። ከታከም በኋላ በሽታ ነው። በቃ መፍትሄ እፈልጋለሁ፣ እዚህ ጋር እያመመ ነው፣ እዚህ ጋር መፍትሄ እፈልጋለሁ እያለ ነው። ከተደጋገመ ደግሞ ችግር አለ ማለት ነው። ካልፈታኸው ይቀጥላል። ስለዚህ ለሆነ ነገር የሚሰማንን ስሜት መቀየር እንችላለን። ለሚስት ለሴቶች ለምሳሌ ትላንትና ቺት ያደረጉበት ሴቶች ካሉ በጣም ትላንትና ቺት ያደረገብሽ ወንድ ካለ እሱ ጋር መቀየር የምትችይው ነገር የለም። እዚህ ጋር ግን የሆነ ነገር መቀየር በተደጋጋሚ አንቺም ራሱ ቺት የምታደርጊ ሴት ከሆንሽ አሁን ካላቆምሽ ነገ አታቆሚው። ነገ ደግሞ እጅ ከፍንጅ። በቀደም ሚዲያ ላይ የተዋረደውን ሰው አይታችኋል። የዓለም የሚገርም በመላው ዓለም የተዋረደ ሰው አያሳዝንም? ያው ስራ እየለመደ ሲመጣ የሆነ ቀን አደባባይ ላይ ያጋልጣል። እንደዛ አንድ ቀን እንዳያዋርድ ጀስ ዛሬ በሰላሙ ተው። ምክንያቱም የሆነ ሄዶ የሆነ ቦታ ላይ ላይፍ ስለሚያበላሽ። ስለዚህ ይሄ መጀመሪያ ባለፈው አንድ ነገር ለራስ ስለመታመን ነው። ለራሳቸው ታማኝ የሆኑ ሰዎች ለሰው ታማኝ ናቸው። ለራሳቸው ግን ታማኝ ያልሆኑ ሰዎች ቢያገቡም ለትዳር አጋራቸው ታማኝ። አንድ ሴት አለችና ማንም አይነቃብኝም ብላ በጣም ጨዋ የምትባል ቅዱስ የምትባል ንጹህ የምትባል ሴት ነው። ከሆነ ሰው ጋር ይታረግና አልተነቃባትም፣ ሸፍና ቁጭ ትላለች። የሆነ ፕሮግራም ላይ የመንግስት እንትን ላይ ተጋብዘው ይሄዳሉ። የሱ የቅርብ ወዳጅ የሚባል ከሆነ ሰው ጋር እንዲሆኑ ይቀምጣልና እሷና ባለቤቷ ሲገባ እቺ ልጅ እኮ እንዲያርጋታል ብሎ ያየው ልጅ ያወራል። በታሪክ አይገናኙም የሚባል ሰው ከስንት ዓመት በኋላ ከ9 ዓመት በኋላ ከዛ አጠገቡ ያለው ሰው ምናምን ብሎ ያስወራዋል። አለኝ የሚለው ጓደኛው ወንድሙ ነው። ከታች አብረው ያደጉ ሰዎች ናቸውና ከዛ በኋላ ነገሩን ካጣራ ከነሰዓት ከነጊዜው ከነምን የዛሬ 8-9 ዓመት አካባቢ ነበር መሰለኝ እንዲህ አይነት ቦታ ከነሰዓቱ ጭምር ይነገር። ከዛ በኋላ ያ የትዳራቸው መፍረስ የሆኑ ያቺ በሰው የሰማው የእውነት ደግሞ አረጋግጠው መጨረሻ ላይ በዚህም መፈናፈኛ ስታጣ አመነች። ከዛ በኋላ ቴንኪው አመሰግናለሁ ብሎ ሰውየው ፈቶ ወጣ። ለመዋረድ ልብን የሚሰብር ነገር የለም። ጎበዝ ሰው ከሆነ ሊቀጥል ይችላል። ሁሉም ሰው ጎበዝ አይደለም። የለመደች ሴት በተለይ ደግሞ ትያዛለች። የለመደ ወንድ ይያዛል። አንድ ሴትም እኮ ሽማግሌ ተልከው ሰርጋቸው ቀን 15 ቀን ሲቆርጥ እሷ ምን አይነት ልማድ አላት? ብዙ ወንዶች የማውራት ልማድ ለምዶባት ሽማግሌ ከተላከ ሰርግ ከተቆረጠ እየተደገሰ እሷ ወንዶችን ታወራለች። እሱን አየ ቴንኪ ብሎ ወጣ። ልትሞሸር 15 ቀን የቀራት ሴት አመል መጥፎ ነው። በነገራችን ላይ በተለይ ይሄ ከለመደብህ በቃ ትጽፋለህ። እኔ እንደውም እንደ ሙያ መመክራችሁ እንደዚህ የመጽሐፍ ልምድ ካለ መጽሐፍ ብትጽፍ ነው። እንደዚህ አይነት ልምድ ካለሽ እንደዚህ የትዳር ሐኪም የሆነ መጽሐፍ ብቻ ብትጽፍ ጥሩ ነው። ምክንያቱም እስከ ዛሬ ጻፍካቸው ቢሰበሰቡ 400 ፔጅ ይሆናል አይሆንም? ያ እንደዚህ የመጽሐፍ ልምድ ካለ መጽሐፍ ይሻላል። አንቺም እንደዚህ የመጽሐፍ ልምድ በጣም እሳቶች አለ ተከተከ እኔ ራሱ ገርማለሁ። ምን አለ የሆነ ኮምፒውተር ቤት ከፍተህ እንደዚህ ዞሮ ቶሎ ሰብሰብ አድርገው ለማለት ነው። አለበለዚያ ይሄ ጻፊነትሽ የሆነ ዋጋ ያስከፍላል። ይሄ ጻፊነት ምንድነው የሚለው? ይሄ በነገራችን ላይ ምናልባት ጓደኛ የያዛችሁ ሰዎች የሰው ከመሆናችሁ በፊት በደንብ 1000 ጊዜ አስቡበት። የማንም ሰው ከመሆናችሁ በፊት የማንም ከመሆንሽ በፊት የማንም ከመሆን በደንብ አስብበት። አመለካከቷ፣ ባህሪዋ፣ አካሄዷ፣ ልማዷ፣ አስተዳደጓ ከኔ ጋር ይሄዳል ወይ? 1000 ጊዜ አስብ። እኛ ብዙ ጊዜ እዛ ውስጥ ጥልቅ እንላለን፣ ከዛ በኋላ እናስባለን። እዛ ጥልቅ እንላለን፣ ከዛ በኋላ ኖ። መጀመሪያ አስብበት 1000 ጊዜ። ካሰብሽበት በኋላ የማንም ሳታስቢበት ግን በታሪክ ብዙ ሰው ችግሩ ምንድነው? ከሆነ ሰው ጋር የሆነ ነገር ይጀምራል፣ ከዛ ያስባል። ከዛ ሲያስብ ይሄ ምን ማለት መሰላችሁ? ዳኛው ይሄ የጠበቃው ሄደው ዳኛው ከፈረደ በኋላ ፋይሉን ገልበጥ ኖ መሆን ያለበት መጀመሪያ ፋይሉን ገልበጥ አድርጎ ከዛ በኋላ ከዓመት በኋላ ፍርድ መስጠት። ከፈረድክ በኋላ ልጅቷን ካባረርክ በኋላ ራስን ከገደልክ በኋላ ድጋሚ ለምን ታስባለህ? ገንዘብ ካጠፋች በኋላ በዚህ 2 ወር ብቻ እኮ ወደ 200,000 ብር ነው ያጠፋሁት። ከዛ በኋላ ማሰብ ትጀምራለህ። እንዴት ነበር ያጠፋሁት? መሆን የነበረበት መቼ ነው? መጀመሪያ ማሰብ። የሆነ ነገር ከማድረግ በፊት ማሰብ፣ የሰው ከመሆን በፊት ማሰብ። ከኔ ጋር ይሄዳል ወይ? አመለካከቱ፣ አካሄዱ፣ ሃይማኖቱ ከኔ ጋር ይሄዳል? ምን አጨናነቃችሁ? ድሮ ሰዎቹ ማይንድ ሴታቸው ጥሩ
አሁንም ጥሩ ነገር ግን አብረን እንሄዳለን። ሃይማኖቱ፣ ባህሉ፣ አካሄዱ፣ ልማዶቹ፣ ቁመናዋ የለመደችው ነገር ከኔ ጋር ይሄዳሉ። ያ በጣም ሞዴል የሆነች ሴት በጣም ሌግዘሪ ነገር የለመደችን ሴት በቃ ያለ አቅም ተንጠራርተ ባንተ አቅም እሷ መሄድ ባትፈልግ እኮ የለመደችው ልማድ ያስኬዳታል። ያለ አቅምሽ ኦቨር ነገር ለምደሽ ከዛ ደግሞ ምንም ዜሮ የሆነ ሰው እወደዋለሁ ብለሽ ካልሽ እሱም እንዳለ ሌላ ሰው ጋር ትሄድ። እንደዛ ከመንጠራራት በቃ የእውነት ትክክል ነው ወይ ትክክለኛ መንገድ ላይ ነኝ ወይ ማሰብ መጀመር። የለመድኩት ራሱ ጤነኛ ሆነ። እኔ አሁን ቢሮዬ እመጣለሁ ጸግሽ አሁን የከበደኝ ሌላ ነገር አለ። ይሄን የለመድኩትን ህይወት አፓርትመንት 120 ሺህ 130 ሺህ ከፍዬ እኖራለሁ። እኔ አይደለም ከፍሉ ወንዶቹ ነው የሚከፍሉ። አሁን ለጊዜሪ ነገር ለምጃለሁ። አሁን የሚመጡ ወንዶች ደግሞ ደሃ ናቸው። ምንድነው ግራ ገባኝ። አሁን ያቃተኝ ከዚህ ህይወት መውረድ ነው የከበደኝ። ወንዶችም አሉ በቃ ይሄ የሚሰራው የ10 ሺህ 20 ሺህ ብር ነገር ሲሰለቸው 30 ሴት ጋር ሄዳል። ከ30 ሴት ብር ይቀበላል። በሴት ብር መኖር ለመደ። እንዴት ይስራ? ቢሰራ ራሱ ሰማይና ምድር ይራራቅበታል። እዚህ ጋር ሰርቶ መስመር ማስያዝ ያልቻለው ሰውዬ እዛ ጋር ኦቨር እየበላህም እየተበላህም መኖር ማለት ነው። ስለዚህ አጉል ይሆን የማይሆን ነገር ከገባችሁበት በኋላ ከመወሰን መጀመሪያ በትክክል አስበው በትክክል መወሰን። ያለበለዚያ በኋላ የሚያስከፍለው ዋጋ በጣም ወዳት ወርድ ነች። ምንድነው የሚለው? ደፋር መሆን ያለበት ቦታ ላይ ምን መሆን በጣም በህይወታችሁ ትልቅ የሆነ ነገራችሁን የሚያስተካክል ትልቅ ነገር። ደፋር መሆን የሚገባ ቦታ ላይ ደፋር፣ ፈሪ መሆን የሚገባሽ ቦታ ላይ ፈሪ ነው። ማድረግ የሚገባ ቦታ ላይ ማድረግ፣ ማውራት የሚገባ ቦታ ላይ አውራ። እንዴ ማውራት የሚገባ ቦታ ላይ እንደዚህ ከተሽኮረመምሽማ ተደፍረሽ ልትወጪ። ያ ሰዎች መብታችሁን እንዳይነኩ ነው የምትሉበት ቦታ ላይ ነው እሺ የምትሉበት ቦታ ላይ እሺ። ደፋር የሚኮንበት ቦታ ላይ ደፋር፣ ፈሪ የሚኮንበት ቦታ ላይ ፈሪ። ይሄን ካላወቅን ምን እንደሆነ መሰለኝ ይሄ ቅለስልስ በቃ ወይ እሷ እኮ ልስልስ ናት፣ እሷ እኮ ጨዋ፣ በተለይ ቅዱስ ሰው መስለን መታየት እንፈልጋለን። ኖ ሁላችንም የራሳችን ጥሩ የራሳችን መጥፎ ነገር አለ። ይሄ ፈሪ መሆን የሚገባሽ ቦታ ላይ ደፋር ከሆንሽ ህይወትሽ አደጋ ላይ ጥሩ። ይሄ ደፋር መሆን የሚገባሽ ቦታ ላይ ፈሪም ከሆንሽ ህይወትሽ አደጋ ላይ ነው። ፈሪ መሆን የሚገባሽ ቦታ ላይ አደገኛም ከሆንሽ ችግር። ስለዚህ አንተም መፍራት ያለበት ጨዋ መሆን ያለበት ቦታ ላይ ጨዋ ኖ ብለህ መብትህን የምታስከብርበት ቦታ ላይ ደግሞ ኖ። እናትህ ስትገባ ኖ ማዘር ይሄ ባውንደሪ ሊኖር ይገባል። በሷ በኩልም ቤተሰብ ሲገባ ነው። አለበለዚያ እያደገ ይመጣና ትላንት ያላስለመድካትን ነገር ትለምድና ሌላ ከዛ በኋላ ብትነግራትም አትሰማህም። ለምን? ትላንት አላስለመድካትማ። ትላንት ግን ኖ ማለት የሚገባል ኖ ኮንክ ወይ ለዘላለም ይስተካከላል ወይ ለዘላለም ይበላሽ። አሁን በተለይ እንዳላጣው ምናምን ብለን እንፈራለን። ከዛ የተነሳ ሰዎች ውስጥ አውሬ እናሳድጋለን። የሆነ ሰዓት ላይ አትሰማህም። ሰራተኛም ትሁን ሚስትም ትሁን ወንድምም ይሁን እህትም ትሁን በቃ ከታች ጀምሮ ሼፕ ካራካት ካንተ ህግ አትወጣ። ያ ከታች ጀምሮ አለበለዚያ ተራራ ካከለ በኋላ ሰው አይሰማችሁም። አዲስ ባህሪ ያመጣሽ ነው ይመስል አዲስ ባህሪ ያመጣ ነው ይመስል። ስለዚህ ፈሪ የምትሆነው ቦታ ላይ ፈሪ ሁን፣ ደፋር የምትሆነው ቦታ ላይ ደፋር። የወንድ ካራክተር እሱ፣ የሴት ካራክተር እሱ። አለበለዚያ ምንድነው የምትሆኚው? ፈሪ መሆን የሚገባሽ ቦታ ላይ ደፋር። ይሄ ኃይለኛ ናት የምትባለው ለምን መሰላችሁ? ኃይለኛ በመሆን በሚገባት ቦታ ይሆነች አይደል? ኃይለኛ መሆን በማይገባት ቦታ ላይ ኃይለኛ ስለምትሆን እሷ እኮ ኃይለኛ ናት ትባላለች። ፈሪ መሆን በሚገባት ቦታ ላይ ኃይለኛ ናት። ከዛ የተነሳ ወይ እሷ እኮ ኃይለኛ ናት ይባላል። ይሄ ምን ሆነ? ተቃራኒ ሆነ። ለቅሶ ቤት ትስቃለች፣ ሰርግ ቤት ታለቅሳለች። ቦታውን አልፏል። ኃይለኛ መሆን የሚገባት ቦታ ላይ ኃይለኛ አይደለችም። ፈሪ መሆን የሚገባት ቦታ ላይ ፈሪ። ወንዱ ሚስቱ አጠገብ መሆን በሚገባው ቦታ ላይ አጠገቡ አይደለም። ሚስቱ እየደማች እየቆሰለ ሆስፒታል ገብታ እሱ ድራፍት ቤት መጽሐፌ ላይ ጽፌዋለሁ። እሷ ነፍሰ ጡር ሆና እያማጠች እሱ እግር ኳስ እያየ ነበር ቅዳሜ ቀን እና ባለቤቴን የማረሳው በዚህ ነው ማለት እኔ እያማጥኩኝ ደም እየፈሰሰኝ እሱ እግር ኳስ እያየ ነበር እና ይሄ ባለቤቴ ጥሩ ማስታወሻ እድሜ ልክ ማረሳለት ምድርም ሰማይ ቢገዛልኝ አይችልም እንጂ ቢገዛልኝ ማረሳለት ይሄ ነው። አንዳንድ መደረግ የሌለው የፈለገ እግር ኳስ ወዳጅና አድናቂ ብትሆን ነው እዚህ ቦታ ላይ ቢሰለች ከሽታ ቢኖር ድካም ቢኖር አንዳንድ ሰዎች ይሄ እኔም አሁን አልችልም እንዲህ አይነት ቦታ ላይ መቆም ራሱ መቆጣጠር አልችልም፣ ግን በቃ መሆን ስላለበት ሆናል። ያን ጩኸት መስማት አንዳንዴ እኮ እሷ ከምታመጣው በላይ አንተን ያማሃል ነው አይደለም? ያ ከሚታመመው ሰው በላይ እኮ ጥሩ ልብ ካለ አንተን ያማሃል። የኔ ልብ ማለት ሳይሆን የትኛውም ሰው ልብ እሱ ሲታመም እሷ ካላመማት እሷ ሲታመም እሱ ካላመመው ሰውየው ጋር የሆነ ትልቅ ጥያቄ ያለው ማለት ነው። ሲቆይ ምንድነው የሚሆነው? የአንተ ህመም ብቻ ነው የሚገባ፣ የሚስትህ ህመም አይገባም። የባለቤትሽ ህመም አይገባሽም፣ የአንቺ ህመም ብቻ ነው የሚገባሽ። በጣም ስማርት ከሆናችሁ ደግሞ የአንተ ህመም ብቻ ሳይሆን የሚስትህ ህመም ይገባል። ስለዚህ በተቻለ መጠን ደፋር፣ ይሄ በተለይ ወንዶች ከሆናችሁ በደንብ ስሙት።
ደፋር የምትሆነው ቦታ ላይ ደፋር ነው፣ ፈሪ የምትሆነው ቦታ ላይ ፈሪ። የወንድ ካራክተር ደግሞ እንደዛ ነው። መቆጣት የሚገባው ቦታ ላይ ይቆጣል፣ መቆጣት የማይገባው ቦታ ላይ ዝም ብሎ ተጨቃጫቂ ወንድ ነው የሚሆነው። ነታራ ይሄ ድሮ ምንድነው ፍቅር ስትፈልግ ሴት ነበር የምትጨቃጨቅ። አሁን እንደ ሴት ቁጭ ብሎ በቃ በነገር ያልባህል የማይባል ነገር ለነሱ በቃ እንዴ ብረት ድስቱን ለምን አላጠብሽም? ሁለተኛ ዞር ከፈለገች አለች ወደ 10 ዓመት ብረት ድስቱን ያላጠበች ሴት አለች። እዛው ለቅለቅ አድርጋ ሶስተኛው ወጥ እዛው ለቅለቅ አድርጋ እንደኛ ስልጣና ወደ 1000 ፓርት ደርሳለች። እዛው ለቅለቅ አድርጋ እዛው ለቅለቅ አድርጋ ይሄ ሞያ ይለምድና እዛ ቤት ደግሞ ይሄዳል። እዛ ቤት ይሄድና እዛ ቤት ደግሞ እንደዛ ላይ ሆን ይችላል። ከዛን ያጨቃጭቃል። ብዙ ጊዜ የሚያጨቃጭቀው ቤት ውስጥ ያልተገራ ጸባይ ነው። ወይ እናት ያልገራቸው ወይ አባት ያልገራ ወይ ራሱ ያልገራው እዛ ቤት ሲሄድ አማች ቤት ሲሄድ ደግሞ ችግር ይሆናል። እዛ ቤት የለመደችው በጣም ደግሞ ጥሩ ነገር የለመደዋል። ከባልዮ ይልቅ አማቾች ቤተሰቡ ይወዷታል፣ የሱ ቤተሰቦች ይወዷታል ከሷ ይልቅ የሱ ቤተሰብ። እነሱም ደግሞ ሆን ብሎ እህቱ ስትወዶ እሷ የወደደችው ይመስለዋል። ዝም ብለህ ፎከስ አታድርግ እዛ ቤት። እናትየው የፈለገ እሱ እኮ ቅዱስ ነው፣ የአላህ ሰው ነው፣ የእግዚአብሔር ሰው ነው ብትባል እሷ ካልወደደች ምንም ማድረግ አትችልም። እሱ ካልወደደች ምንም ማድረግ አትችልም። ስለዚህ በተቻለሽ መጠን ይሄ አማች ቤት በግም አህያም ይዘህ ከምትሄድ ሰብሰብ በልና በጉን ቀነስ አድርገህ በዲፎ ዳቦን በጋቢም ልጅቷ ላይ በደንብ ስራ። አለበለዚያ በቃ መኪናም ገዝተህ ብትሰጣቸው ዋው እሱ እኮ ቸር ሰው ነው የፈጣሪ ሰው ነው ትባላለህ። እሷ ግን አትወድም። አንዴ እኔ ከስተመር አለ ለልጅቷ ሽቶ ስጦታ ሰጥቷት አያውቅም። ብዙ ኢንቨስት ያደረገው ወንድምየው ባጃጅ ገዛለት፣ እህትየው ደግሞ ኮስሞ ቤት አስከፈታት። በጣም ነው ኢንቨስት ያደረገው እና ልጅቷ አንተ ለቤተሰቦቼ ጥሩ ሰው ነው፣ ለእኔ ነው ጥሩ ሰው መሆን ያቃታለች። ቤተሰቦቿ ነው ታናሽ እህት ሳይቀር በቃ ቸኮሌት አስለምዷታል። አይመጣም እንዴ በቃ እሷ በምን ከባታል? በጥሩ ሰውነት ከባታል። በቃ አማቾቿ ጋር እየደወለ እሷን አንድ ቀን ቤብ ደህና ነሽ ወይ ብሏት አያውቅም። ለእናትየው እማዬ በሉ ጠጡ። እሷን ነው በላሽ ጠጣሽ ማለት ያለበት ወይስ እናቷን ነው? ነው አይደለም? እሷም እንደዛ ይሄ ጥሩ ሴት ነው ለመባል እሱ ጋር ከሱ አልፋ ማዘር ደህና ነው ወይ እንዴት ነው ትትናዋ ልቧ ተሰብሮ ክትክት ብላ በፍቅር እናትየውን እህትየውን ዘመዱን ይዛለች። ልጁ እኮ የለም አንድ ቀን ፌል ያደረገ ነው። ሚስት እሷ ነበረች ይላሉ እነሱ። አለ የለም? አዎ በጣም ተጠንቅቂ። እንደዚህ አይነት ሴት ካለሽ እንዲህ አይነት ወንድም ካለ ኢንቨስት አድርግ። መጀመሪያ እሷ ላይ ኢንቨስት አድርግ። እሷን ሳትይዝ እናትየውን ተንከባክበ ምን ብለ ያችኛዋ ልጅ አይሰጡ ነገር ያ መጀመሪያ እሷን በደንብ ያዛት። እሷን ከያዝክ በኋላ ከዛ እንደው በአመት አንድ ቀን በወር አንድ ቀን ሳይበዛም ነገ አለው ተብለህ ከተሳልክ የለኝም ብትል አያምኑህም። እናትየው በግ ትጠብቃለች። ካልሰጠ ደግሞ ሌላ ችግር ነው። ትናንት አስለምደክ ተብሎ እኮ ዛሬ የተጨቃጨቁ ሰዎች ያውቃል። ትናንትና ገና ልጅቷን ሳይቆጣጠር ኦቨር አስለምዶ በኋላ ነገር ሲባል የለም። ስለዚህ ይሄ ተሻገራችሁ ኢንቨስት የምታደርጉ ሰዎች መጀመሪያ ሰዎቹ ላይ ከዛ በኋላ ምናልባት እኩል ማሳደግ ከቻላችሁ እንጂ ለቤተሰቦቹ ቸር ተብላ ለውጪ ሰው በጣም ጥሩ ተብላ ጥሩነቷን ግን ባለቤቷ አላየው። ለውጪው ሰው ጥሩ ያደረገችው ለምንድን ነው? ቀለል ለውጪ ሰው መስጠት ቀላል ነው፣ ለቤተሰቡ መስጠት በጣም ከባድ። ውጪ አክት ታደርጋለህ በቃ ትንሽ አድርገህ ብዙ ትመሰገናለህ። ቤት ግን ግዴታ ነው ትባላል። ስለዚህ መጀመሪያ ኢንቨስት ማድረግ ቤት ውስጥ ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ መፍትሄ